ጤና ይስጥልን ተመልካቾቻችን እንደምሰነበታችሁ። ይህ የከተሞቻችን ፕሮግራም ነው። ከተሞቻችን የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር የሚያዘጋጀው ሳምንታዊ ፕሮግራም ነው። በዛሬው ዕለት አንድ ጥንክር ይዘን ቀርበናል። ፕሮግራሙን በማዘጋጀት ተመስገን ዳረጎት፣ በካሜራ በኩል ደግሞ ሙሴ አለማየሁና ደበበ ከበደ አብረውን ቆይታ ያደርጋሉ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በዓለም አቀፍ ደረጃ ወደ ከተሞች የሚጎርፈው የሰው ቁጥር እጅግ እየጨመረ መጥቷል። አንድ ጥናት እንዳመላከተው 60 በመቶ የሚሆነው የዓለም ሕዝብ በከተማ እየኖረ ይገኛል። በተለይ አፍሪካ ደግሞ የከተሜነት ቁጥር እየጨመረበት እንደሆነ ይታወቃል። በኢትዮጵያም የከተማና መሰረተ ልማት ሚኒስቴር እንዳመላከተው 5.4 በመቶ በየዓመቱ የከተሜነት እድገት እንዳለ መረጃዎች ያሳያሉ። የከተማና መሰረተ ልማት ሚኒስቴር በከተሞች ታሪክ፣ እድገት፣ አወቃቀርና ከተሞች በቀጣይ ሊኖራቸው በሚገባ እድገት ዙሪያ የፓናል ውይይት አካሂዷል። የዚህን የፓናል ውይይት ክፍል 1 ባለፈው ሳምንት አቅርበን ነበር። ክፍል 2 ደግሞ በዛሬው ዕለት የሚቀርብ ነው የሚሆን። እስከ ፕሮግራማችን ፍጻሜ አብራችሁ እንድቆዩ እንጋብዛለን። የፓናል ውይይት ተሳታፊዎችም የተለያዩ ሀሳቦችን አንስተዋል። በተለይ የከተማ መሰራረት ከቦታ መረጣ፣ ከፕላን አተገባበርና በሌሎች ጉዳዮች ሊታሰብበት ይገባል ይላሉ። የከተማ መሪ ላይ አትኩረን የምንሰራበት ዘዴ ቢፈጠር የተሻለ ነው እላለሁ። ብዙ ጊዜ ብቁ መሪዎችንም እናገኛለን አልፎ አልፎ፣ ግን አብዛኛው ከተሞቻችን የሚመልሱት መሪዎቻቸውን ነው። መሪዎቹ ግን ደግሞ በአጋጣሚ የሚመጡ ናቸው። ለምሳሌ ከተለያየ ሴክተር ከተለያየ ትምህርት ዝግጅት የሚመጡ ናቸው። እነዚህን ነገሮች ለማሻሻል አንድ ነገር ቢደረግ በከተማ ዘርፍ ላይ ብቁ መሪዎችን እንድናገኝ ያስችለናል ይላል። ከተሞቻችን በቁጥር ነው በጣም እያደጉ ያሉት፣ በአቅም አይደለም እያደጉ ያሉት። ከተሞች ቁጥሩ በጣም እያሻቀበ ነው። የከተማ ቁጥር በጣም እያሻቀበ ነው፣ እየጨመረ ነው ያለው። ቅድም እንደሚባለው ገጠር ማዕከላትም ነገ ከተሞች ይሆናሉ ተብሎ እየተሰሩ ናቸው ያሉት። ነገር ግን ከተሞቻችን በየቦታው ተበታትነው ከሚፈጠሩ ይልቅ ሰብሰብ ተደርጎ አቅም ፈጥሮ መፍጠር ቢቻል የተሻለ ነው የሚሆነው። የሪጂናል ዴቨሎፕመንት ስፔሻል ፕላንም እዛም ላይ ስለተሳተፍኩ ያን ኮንሰፕት ይዞ ነው የተጠናውና ምናልባት በቁጥር ብናድግ ነው የሚሻለው ወይስ ከተሞቻችን በአቅም ቢያድጉ ነው የሚሻለው የሚለውን ነገር ይሄን እንደ ጥያቄ ማንሳት ስለፈለግኩ አመሰግናለሁ። በከተሞቻችን በአብዛኛው እስካሁን ሲመጣበት የነበረው መንገድ የመስኖ መሬት ሳይቀር የደን መሬት ሳይቀር ለመኖሪያ የሚመሩ ከተሞች ነበሩ። ይህ እንደው በፖሊሲ ተካቶ ከተማ መካከል የአረንጓዴ ቦታ ማነው የከተማ ግብርና፣ የውሃ ቦታ፣ የመዝናኛ ቦታዎች በሰፊው እንደ መሬቱ ተፈጥሮና እንደ መሬቱ ሀብት እንደዛ ቢለይ ጥሩ ነው። አብዛኞቹ ትንሽ ከተሞች በተለይ ይሄን ፖቴንሻል እያበላሹት ነው። የታሪክ የተፈጥሮና የባህል ባለጸጋ ስለሆነች የቱሪዝም ኢንዱስትሪው ራሱ የሚያመጣው ኢኮኖሚ እጅግ ሰፊ ነው ብሎ መውሰድ ስለሚቻል ከተሞችን ለመኖሪያችን እንደምናስበው ሁሉ እንግዶችን ለመቀበል በተለይ ከሆቴሎች ግንባታ ጋር የሚሰጡ ቦታዎች ስታንዳርዶችን ያሟሉ እንዲሆን ከቱሪዝም ሚኒስቴር ጋር ለመስራት ምን ታስበዋል? የተቀናጀ ስራ ከሰራን ለምሳሌ መሰረተ ልማቱን ስናለማ የመብራት፣ የቴሌ፣ የውሃ እያየነው ነው። የኢትዮጵያ ከተሞች ብቻ ሳይሆን የአፍሪካ ከተሞች እየገነባን እያፈረስን ነው እንደገና ያለ ነው እና ሁላችንም በየከተሞቻችን ይህን የተቀናጀ ሲስተም ይዘን ከሰራን ከዚህ በኋላ እንኳ ያለውን ኪሳራ መቀነስ ስለምንችል እና ለእንግዶች ምቹ ከተማ መፍጠር ስለምንችል ምን የታሰበ ነገር አለ ለማለት ነው። አመሰግናለሁ። መሬት ነው የኛ ትልቁ ሀብታችን። መሬታችን ደግሞ እንደ ኮሞዲቲ እንደ ሸቀጥ እየሆነ በሙስናና በንትን እየተሸጠ ነው። እዛ ጋር ትኩረት ተሰጥቶ ካልተሰራ አፍርሰን እየሰራን ነው። ያልተገባ ብልጽግና በአንዳንድ ግለሰቦች ጋር እየፈጠርን ነው። ርብርቡ ጦርነቱም ያለው መሬት ላይ ነው። አርበን ዴቨሎፕመንት ጋር ምናልባት ባለሳሳት የስማርት ሲቲ ኮንሰፕት ኢንቴንሲቭ ቴክኖሎጂ ዩቲላይዜሽን ነው እና ለፎር ሲቲስ ዴቨሎፕመንት ይሄን ሁሉ የሚያቀናጅ የሰው ኃይል እያዘጋጀን ነው ወይ? ዩኒቨርሲቲዎች በዚህ መልኩ እየሰሩ ነው ወይ? ትልልቅ ከተሞች ጎን ለጎን ትልልቅ ሆነው ሊያድጉ አይችሉም። ወይ መርጃ ያደርጋሉ ወይ አንዱ አንዱን ይውጣል።
ስለዚህ ምንድነው የሚሆነው? ትንንሽ ከተሞቻችን እንደየአቅማቸው እንደ ፒራሚዱ ከትንንሽ ከተሞች እስከ ትልልቅ ከተሞች እስከ አዲስ አበባ ድረስ በየደረጃቸው አገልግሎታቸውን ካወረድን ፍልሰቱ ይቀንሳል። አንድ ከተማ ላይ ያለ ጫና ይቀንሳል። አንድ ከተማ ላይ ያለ ግነት የፕሪሜሲ የምንለው እየቀነሰ ነው የሚሄደው። ስለዚህ አሁን ትልልቅ ከተሞች ላይ የሰጠነውን ትኩረት ትንሽ ከተሞች ላይ ብናደርግ፣ አመራሩን ብንቀይር፣ አመራሩን በዚህ ደረጃ ወሽ ብናደርገው በስልጠና ራዕይ ያላቸው ትንንሽ ከተሞች፣ ራዕይ ያላቸው የቀበሌ ማዕከሎች፣ ራዕይ ያላቸው የነገ ከተሞች እንደዚሁም ደግሞ ፍልሰትን እዛው አኮሞዴት የሚያደርጉ አነስተኛ፣ መካከለኛ እንደዚሁም ደግሞ ከትልልቅ ከተሞች አነስ ያሉ ሜትሮ ያልሆኑ ሜጋ ያልሆኑ ከተሞችን መፍጠር እንችላለን። በዛ ስፔሲንግ ማለት መገደብ እንችላለን ብዬ ስለማስብ ነው። የከተሞች የቤት ችግር በተመለከተ አሁን እኛ ክልል 1.3 ሚሊዮን የቤት ባክሎግ አለብን። በዚህ ዓመት ሚኒማም 1 ሚሊዮን ቤቶች መገንባት አለብን። ሚኒማም ቢያንስ ከ7 ሰው 1 ሰው የቤት ችግር አለበት በከተሞች። ይህ በአንዳንድ ከተሞች 2ም 3ም ሊሆን ይችላል። አሁን ደግሞ የምንከተለው አዳዲስ ኢኒሼቲቮች አሉ፣ አዳዲስ የፖሊሲ ዳይሬክሽኖች አሉ። ለምሳሌ ኮምፓክት ሲቲ አንዱ ዳይሬክሽናችን ነው። ያለ ኮምፓክት ሲቲ ደግሞ የከተሞችን ፍጥነት በአግባቡ ማረጋገጥና ጥራት ተወዳዳሪ ከተሞችን መፍጠር አንችልም። በጣም የብዙ ያደጉ አገሮች ተሞክሮ የሚያሳየው ሆሪዞንታል የሚያድጉ ሳይሆን ቨርቲካል የሚያድጉ ከተሞች ነው በእርግጥም የከተማን ስታንዳርድ የሚያሟሉት። ይህ ተሞክሮ የለንም። አሁን በእኛ ሀገር ተጨባጭ ሁኔታ ብዙ ተሞክሮ የለንም። አት ዘ ሴም ታይም ደግሞ ሲሪየስ የሆነ የቤት ችግር አለብን። የቤት ችግር ከኮምፓክት ሲቲ ፕሪንሲፕል ጋር እንዴት ነው አጣጥመን የምንፈታው? ኢቭን የአመለካከት ሽፍትም ይጠይቃል። በአመራር ደረጃ ኢቭን በህብረተሰብ ደረጃም የአመለካከት ሽፍት ይጠይቃል። ስማርት ሲቲ ላይ እየሰሩ ያሉ ከተሞች አሁን ከሌላው በጣም የተለየ ነውና ካፒታል ዲማንዱ በጣም ትልቅ ነው። ይሄ ካፒታል ዲማንድን ማሸነፍ የምንችለው አንድ ወይ በውስጥ ሰዎች ከተማው በራሱ በጀት ወይ በራሱ ሚንስ የሆነ ሚንስ ፈጥሮ ያንን ወጪ የሚቀንስበት ነው። ሁለተኛው ደግሞ ሊስት ላይክሊ በውጪ ሰዎች ማሰራት ነው። ለምሳሌ ከሌላ ሀገር የሚመጡ ለምሳሌ ቻይና ሊሆን ይችላል። አምጥተን ብናሰራ ከጥቅሙ በላይ ጉዳቱ አያመዝንም ወይ? የሀገራችንን የከረንሲ ኢምባላንስ ሊያመጣ አይችልም ወይ? ምክንያቱም ስማርት ሲቲ ላይ ስንሰራ ብዙ ነገር ነው ያለው። አብዛኛው ቴክኖሎጂ ከውጭ ነው የሚመጣው። በከተሞችና በገጠሮች መካከል ያለ በፈር ዞን አንዳንዱ በስትራክቸር ፕላኒንግ ውስጥ የተካተተም ያልተካተተም ኢቭን አሁን ስላም ኤሪያ የምንላቸው የዚህ አካባቢዎች ነው። አብዛኞቹ ከተሞቻችን ብናይ ስላም ኤሪያ የምንላቸው በከተሞች ፐሪፈሪ አካባቢ የሚገኙ አካባቢዎች ናቸው። እነዚህ ደግሞ በአግባቡ ማኔጅ ማድረግ ያልቻልናቸው ለህገ ወጥነት የተጋለጡ አካባቢዎች ነው። እነዚህ አካባቢዎች ስፔሻል ኢንተርቬንሽን አይጠይቁም ወይ? አሁን ከተሞች ሲመሰረቱ ለልማት የሚውሉ አካባቢዎችን ሳያባክኑ ጥቅም ላይ ሊውሉ ይገባል። የከተማን ቁጥር በመቀነስ የከተማ እድገትን ማስፋፋት ተገቢ ነው። አፋር ትልቅ ሙቀት ያለበት ኤሪያ ነው እንለው አይደል? ግን ከፍተኛ ጸጋ ያለው ነው። በሙቀት ብቻ መለኪያ ብንወስድ እስራኤል ኔጌቭ በረሃ ሰው እንዲኖርበት ማድረግ ትችላለች። ይሄ ነው የኛ ሀብትና የኛ ንብረት ብላ ማለት ነው። ትልቁ የሰው ብሬን ነውና ለኛም ይበጀን ሞር ባላንስድ የሆነ ዲቨሎፕመንትና ሁሉንም አካባቢ የሞቀ የደመቀ የሚያደርግ አመራር ቢሆን ጥሩ ነው። ይሄ ፕሮፌሽናል አድቫይዝ ነው። ቻይና ልክ እንደዛ ኮንትሮል አድርጋ አሁን 50% ለኛ አርባናይዜሽን የምትለው ግን ገጠሮቻቸው ብትሄዱ ከኛ ከተማ ከምንላቸው ይበልጣሉ። ይሄ ሜቶዶሎጂ የተወሰነ ነገር ያግዛል የሚል ሀሳብ ነው። ህብረተሰቡ በቅርብ ርቀት አገልግሎት የሚያገኝበትን መፍጠር አለብን። ይሄን ስንፈጥር ግን የከተማ ቁጥር በእያንዳንድ ኪሎ ሜትር እያበዛን አይደለም። ከተሞቻችን ስታንዳርድ ሆኖሯቸው ህብረተሰቡን አርሶ አደሩን ወደ አንድ አካባቢ ሊያመጡ የሚችሉ ሰርቪስ ልንሰጥበት ምንችል ያከታተም ስርዓት መከተል አለብን ነው እንጂ የከተማ ቁጥር የማብዛት አይደለም። ከተማ ነዋሪን የማብዛት ከተማ ነዋሪን ስናበዛ ደግሞ
የከተማ ቁጥር ሊበዛ ይችላል፣ ግን ከተማ ቁጥርን የማብዛት አይደለም አላማችን። ኢንቨስትመንቱን አዲስ አበባ ላይ ብቻ አደርጋለሁ ቢባል አሁንም የሀገሪቱ ኢንቨስትመንት ትልቁ በትልልቅ ከተሞች ላይ እየተካሄደ ያለው ስቲል የፑል ፋክተሩ እያደገ ይመጣል። ምክንያቱም ከረንት ቤዚክ ቻሌንጅ ላይ ብቻ ትኩረት አድርገን ከሰራ ቀጣይ ሳስቴናቢሊቲ ባላንስ ዲቨሎፕመንት ቢሎን ኮንሴፕት ይዘን አዲስ አበባ ኢንቨስት ካደረግ ሌሎች ከተሞችም ላይ ኢንቨስት ማድረግ አለብን። ባላንስ የጠበቀ ዲቨሎፕመንት ማምጣት አለብን። እስካሁን በነበረው ሂደት ላይ ክልላዊ ከተሞች በአንጻራዊነት ኦቶኖሚ ተሰጥቷቸው የተወሰነ ዲቨሎፕመንቶች ስለሰሩ የገጠር ማዕከላቶችም እንዲሰባሰቡ ብዙ ጥረቶች ተደርገዋል። ሰርቪስ ሴንተሮችን እዛ በገጠር ማዕከላት ለማደራጀት ተሞክሯል። ሜጋ ፕሮጀክቶች ፈጥረዋቸዋል። አሁን ወደ 2000 በላይ የደረሱት ከተሞቻችን የተፈጠሩት በዚህ ሂደት ነውና በዚህ መንገድ ነውና ባላንስን ለማድረግ እነዚህን ነገሮች መውሰድ ያስፈልጋል የሚል ነው። ስማርት ሲቲ ግንባታ ባለን አቅም ከተሞቻችን ስማርት የማድረግ ጉዳይ ነው። ልክ ነው ወንድሜ እንዳለው ኢንቨስትመንት ያስፈልጋል። ከአዳማ ሻንቆ እንዳነሳው ያስፈልጋል። ግን ደግሞ ባለን ከተሞቻችን ስማርት ማድረግ እንደምንችል ምሳሌዎቻችን ናቸው አሁን ያሉን። የኮሪደር ልማት፣ ዲጂታላይዜሽን፣ ሰርቪስ ኦንላይን ማድረግ፣ ያለንን መረጃ ቆጥረን መያዝ፣ ይሄ ባለን አቅም ባለን ጀምረን ከተሞቻችን የበለጠ እያዘመናቸው እንሂድ ነው። እንግዲህ ሞዴላችን አዳማ ነው ለስማርት ሲቲ ግንባታ። አሁን የስማርት ሲቲ ግንባታ ወደ 20 ከተሞች በክልሎቹ ለማሳደግ እየተሰራ ነው። ለዚህ ይሄንን የስማርት ሲቲ ግንባታ የቴክኖሎጂ ኢንስታሌሽን ከቴክኖሎጂ ጋር ብቻ ብለን ካሰብነው ከተሞቻችንን ስማርት የማድረግ ይገታብናል። ባለን አቅም ባለን ገቢ ሰብስበን ያለንን የገቢ አቅም በማስፋት ብዙ ጊዜ የምንሰበስባቸው ገቢዎች ቤዛቸው በጣም አነስተኛ ነው። ስለዚህ በየክልሉ ምን ገቢ አለኝ፣ ምን ለውጥ ማምጣት አለብኝ የሚለው እንግዲህ ስማርት ሲቲ የመጀመሪያው ስማርት ገቨርናንስ ነው። ከዛ በኋላ ስማርት ኢኮኖሚ ነው፣ ስማርት ትራንስፖርት፣ ስማርት ኢንቫይሮንመንት፣ ስማርት ሊቪንግ፣ ስማርት ፒፕል። እነዚህም መፍጠር ገንዘብ የማያስፈልጋቸው ናቸው። ህብረተሰቦችን በደንብ እናሳውቅ ባለን አቅም ነው። ግን የከተማ ስራ ካፒታል አይፈልግም ማለት ግን አይደለም። ካፒታሉንም እኛ እየሰራን ማምጣት እንችላለን። ማንሰበስባቸው የቤት የሊዝ ገቢዎች ስንት ውዝፎች አሉ በየከተሞች ስናስብ ማለት ነው። የከተሞችን መለጠጥ በመቀነስ የከተማን እድገት ወደ ላይ ወደ ህንፃዎች በማሳደግ የቦታን ብክነት መቀነስም ይገባል። ኮምፓክትነስ እና ምንድነው የሚባለው የሃውሲንግ ችግር መፍታት ኮንትራዲክተር የሚያደርጉ አይደለም። የቤትን ችግር መፍታት የምናስበው በስፔስ ኮንሴፕት ከሆነ የቤትን ችግር መፍታት የምናስበው በላንድ ኮንሴፕት ከሆነ ግን ሊጋጩ ይችላሉ። ብዙ ቤት ለማምረት ብዙ መሬት ይፈልጋለሁ የሚል ኮንሴፕት ውስጥ የምንሄድ ከሆነ ማለት ነው። የከተማ ዙሪያ በተመለከተ በፕላን መምራት ማነሳው ምንድነው አድሚኒስትሬቲቭ ባውንደሪ እና ፕላን ባውንደሪ የማይጣጣምባቸው ከተሞች ብዙዎች ናቸው። ሪሰንትሊ ደብረ ብርሃን ሪጂዮ ፖሊሲ ሆን ያደገው የቦታ መጠን ኦልሞስት በጣም ብዙ ሄክታር። ስለዚህ ይሄን ሄክታር ማኔጅ ለማድረግ ፕላን ያስፈልገዋል። የዩኤን ሃቢታት ሲቲ አላያንስ አርባን ኤክስፓንሽን ፕላን ብሎ በአራት ከተሞች ጀምሮ አሁን በተለያዩ ከተሞች ይሰራል። ባህር ዳር አርባን ኤክስፓንሽን ተሰርቶለት ነበር። ሞዴል ሲቲ ነው። መቀሌ፣ አዳማ፣ ሐዋሳ ተሰርቶላቸው ነበር። ይሄ ካዳስተር ስርዓት ሩራል አርበን የሚለው ዳይኮቶሚ ስርዓት መያዝ አለበት። ይሄ ስርዓት ካልያዘ ሩራል አርበን የሚለው ኮንሴፕት በተለይ ሰፋፊ ፕላኒንግ አስብ ዲቨሎፕመንቱ በጣም መፍጠን ሲጀምር አሁንም ኮንቨርሽኑ ይቀጥላል። ይሄ ወደ ህገ ወጥነት እየሄደ ስለሆነ ወደ ከተማው ላካተው ሲል ህገ ወጥነቱ ከዛ ይዘልና ይቀጥላል። ሰዶ ማሳደድ አይነት ኮንሴፕት ነው። ስለዚህ የካዳስተር ስርዓትን ዩኒፋይድ ማድረግ እና የተሟላ የካዳስተር ስርዓት መዘርጋት። ከዛ በተረፈ ግን እነዚህ ላይ ገቨርንመንት ደፋር ውሳኔ ይፈልጋል። አይዘር ማፍረስ ኦር ነገ ጧት ህገ ወጥነትን የማይደግም ከፍተኛ ቅጣት ሰጥቶ ሬጉላራይዝ ማድረግ። ኤክስፓንሽን ኤሪያቸውን በፕላን መምራት አለባቸው። አንድ ከተማ የ10 ዓመት ፕላን ብቻ ሳይሆን አሁን አዲስ አበባ ባህር ዳር የ50 ዓመት ፕላን ሰርቷል። እንግዲህ ካያችሁት ይሄንን እያሰቡ መስራት አለባቸው። ይሄን ሲሰሩ ዙሪያ ያለውን መሬታቸውን ማኔጅ ያደርጋሉ ማለት ነው።
አርሶ አደርም ከተማ መጣብኝ ብሎ ከመሸጥ ፕላንን ጠብቆ ይኖራል። እሱም ወደ ከተማ እንደሚገባ አስቦ ይሄዳል ማለት ነው። አሁን ያለን ግን ያው እዛው ገጠር መሬት ነው የሚያስተዳድረው። እንተው ማን ነው ኢሌጋል የሚሆነው? የከተማው ሰው እኮ ነው። ደላላው ነው እየመጣ መሬት እየሰራ ለሽያጭ የሚያማቻቸው ሰው። ይሄን በፕላኒንግ የመምራት ስራ እንግዲህ የአርባን ኤክስፓንሽን ፕላን ተብሎ ስያሜ ይሰጠው ወይስ ምንን በለው ዲቤተብል እየሆነ ነው። እኛ ጋር ግን አርባን ኤክስፓንሽን ከተሞች እንዴት ይስፉ፣ ሆሪዞንታል መስፋት የለባቸው፣ ኮምፓክት ሲቲ መሆን አለባቸው። ግን ደግሞ ይሄን በፕላን መምራት አለብን። ስለዚህ ዊዝን በአድሚኒስትሬቲቭ ባውንደሪ የከተሞችን ኤሪያ የሚመራ ማኔጅ የሚያደርግ ፕላን ያስፈልገናል። ገጠርና ከተማ መካከል ያለ በጣም በጠላትነት ወይንም ደግሞ መጣብኝ የሚለው አመለካከት መሰበር እንዲችል ዛሬ በሪጂዮ ፖሊ በአደረጃጀት ከተሞች ክለስተር ሆነው ወደ አንድ አካባቢ ተጠጋግተው መኖር እንዲችሉ የዛሬ ገጠር የምንለው ነገ ከተማ የማይሆንበት ምንም ምክንያት የሌለ ስለሆነ ኮንሽስሊ እነኚህም በመሰረተ ልማት ኮኔክት የማድረግና በፕላንም እንዲሁ የተናበበም እንዲሆን ከማድረግ አኳያ ቅድም እንደተነሳው ፕላን ነበረ። ቱ ቢ ኦነስት ማለት ነው። ፕላን በየደረጃው አለ። የናሽናል ፕላን አለ፣ ሪጂናል ፕላን አለ። በየከተማውና በየመዋቅሩ ደግሞ ፕላኖች ነበሩ። ፕላን ነበረ፣ ግን ለምንድን ነው ተግባራዊ መሆን ያልቻለው ብለን ካልን ለምሳሌ አሁን ሴት ባክ ላይ ዛሬ በኮሪደር ልማት በብዙ ከተሞቻችን ላይ ዋጋ እየከፈልን ያለንበት አንዱ ምክንያት ፕላን ነበረ። ፕላንን ግን ሬጉሌት የማድረግ ፕላንን ተቀብሎ በዲሲፕሊን በስርዓት መሬት ላይ ማዋል አልተለመደም። ምክንያቱም ፕላን ሲባል ለባለሙያ የሚተው ነበረ። ዛሬ ላይ ለውጥ ማምጣት የቻልነው ፕላን የፖለቲካ አመራሩ መሳሪያ ነው። ከተማ ያለ ፕላን ከተማ ሊባል አይችልም። ፕላን የከተሞች ህገ መንግስት ነው ብሎ አመራሩ በዚህ ደረጃ መያዝ ስለቻለና የሀገሪቱ መሪ በዚህ ደረጃ አጀንዳ ስላደረጉ ዛሬ ላይ ከተሞቻችን በፕላን እንግዲህ ኮስት አድርገናል። ማድረግ ያልነበረብንን ኮስት አውጥተናል። ግን ደግሞ ካሁን በኋላ የሚሰሩ የትኛው መሰረተ ልማቶች የቱ ጋር ምን መስራት እንዳለበት ከዛሬ በኋላ ስታንዳርድ የተቀመጠ ስለሆነ በተግባርም የተማረበት ስለሆነ እድገቱን በዛው ልክ እያደገ የሚሄድ ነው የሚሆነውና የገጠር ከተማ ትስስሩ በፕላንም በተጨባጭ በተግባርም እየተሰራ ያለበትን መንገድ ማንሳት ያስፈልጋል የሚለውን ነገር ለማንሳት ነው። የከተሞች መዋቅራዊ ሽግግር የምንላቸው ከተሞች ቅድም እንግዲህ ለማንሳት እንደተሞከረው በተበጣጠሰ መንገድ ሳይሆን ኮሌክቲቭሊ መሰብሰብና ከተሞቻችን እርስ በርሳቸው መደመር እንዳለባቸው ማሳየት በጣም ያስፈልጋል። ነገ ከተማ መሆን የሚችሉ የገጠር የቀበሌ ማዕከላት ዛሬ በገጠር ኮሪደርን ብለን ኮኔክት ለማድረግ ጥረት በምናደርገው ልክ ውስጥ ከተሞች በየአካባቢው መኖር እንዳለባቸው ፑሽ የሚያደርግ እንጂ ከተማ አንድ ሴንተር ላይ ብቻ ሆኖ አካባቢው ሌላው አካባቢ ላይ ያለውን ፑል የማድረግ ሳይሆን በአካባቢያቸው ላይ መሰረታዊ መገልገያ የሚሆኑ መሰረተ ልማቶች እንዲኖራቸው ከማድረግ ማኳያ የታሰበ ስለሆነ ይሄ ፕሮአክቲቭሊ ነገ ከተማ ሊሆኑ የሚችሉትን ጉዳይ ከመፍጠር አኳያ በቀጥታ የሚያያዝ ስለሆነ ይሄንን ለማንሳት ነው። በሀገሪቱ የተጀመረ የኮሪደር ልማት ከተሞች የተሻለ ቅርጽ እንዲይዙ አስችሏል። ጽዱ ከተማ እንዲመሰረት፣ ፕላን በአግባቡ የሚተገበርበት ከተማ እንዲኖር፣ አካታች ከተማ እንዲኖርም አግዟል። የገጠር ትራንስፎርሜሽን ደጋፊ አካል ናቸው ከተሞች ነው። በገጠሩ ክፍለ ኢኮኖሚው ካደገ፣ ግብርናው ካደገ ከተማ የሚያድግ፣ ካላደገ ከተሞች ዲፔንደንት ናቸው የሚል እንጂ ከተማ ራሱን ችሎ ያድጋል የሚል ተውት በመንግስትም በፓርቲም አልነበረም። እሱ ነው የተቀየረው። ዛሬ ከተሞች በራሳቸው የማደግ አቅም አላቸው። ከተሞች እንደተባለውም ጥገኞች ሳይሆኑ አምራችም እንዳውም ኢኮኖሚን መሪ ናቸው ተብሎ በፓርቲም በመንግስትም የተወሰደ ነገር ቶታሊ ሺፍት አድርጓል። ከተሞቻችን ዛሬ እዚህ ደረጃ እንዲደርሱ የተደረገበት በፊት የነበረውን በማንሳት ጊዜ መውሰድ የማያስፈልግ ስለሆነ ማለት ነው። የኢኮኖሚ መሪዎች ናቸው። የማኑፋክቸሪንግ ኢንዱስትሪ መገኛ ናቸው። የንግድ መሳለጥ ሴንተር ናቸው። የፈጠራና የፍጥነት ማዕከላት፣ የቴክኖሎጂ የትም እኮ ቦታ የለም ከከተማ ውጪና ዶግማቲክ የሆነ ፍሌክሲቢሊቲ የሌለው የከተማ አስተዳደር ስርዓት ነበረ። ከመሃል በሚወርድ ዩኒ በሆነ አፕሮች ይከተል የነበረ። ዛሬ ላይ ግን ከተሞቻችን የራሳቸው መልክ፣ የራሳቸው ቁመና፣ በራሳቸው የማደግ ፖቴንሻል እና በተፈጥሮ በተሰጣቸው ጸጋ ልክ
ማደግ እንዲችሉ የተደረገበት መንገድ ትልቅ ዲፓርቸር ነው ብለን መውሰድ እንችላለን። ቢሾፍቱ ከተማ ያላት ፖቴንሻል ወይንም ሰመራ ያለው ፖቴንሻል ባህር ዳር የለውም። ባህር ዳር ያለው ደግሞ እዚህ የለም። እንደየተፈጥሯቸው፣ እንደየማንነቶቻቸው፣ እንደየጸጋዎቻቸው ማደግ አለባቸው። ሊደርሺፑን በዛው ልክ ማለት ነው። ለዚህ ደግሞ ሊደርሺፕ በጣም ወሳኝ ነው። ሌጋሲ ላይ ትኩረት አድርገው መስራት እንዲችሉ የአቅም ግንባታ ስራ ለከተሞች መሪዎቻችን፣ ለሜየሮች፣ ለከተማ አስተዳደር ከጊዜ ወደ ጊዜ ስልጠና እየሰጠን እያበቃን እንደሆነ መውሰድ ያስፈልጋል። ያለቀ ነው ብሎ ማንሳት አይቻልም። ከአሁን በኋላ ግን ከተሞች የኢኮኖሚ መሪ፣ የእድገት መሪ፣ የለውጥ መሪ ብቻም አይደሉም፣ የዴሞክራሲ ስርዓት ግንባታ መሪም ናቸው ብሎ የመደመር መንግስት በግልጽ ያስቀምጣል። እንደ ፖለቲካ አመራር ደግሞ እኛ በተለይ የከተማ አመራሮች መፍጠር የምንፈልገው የፖለቲካል ኢኮኖሚ ከተሞች የራሳቸው ማንነት ያላቸው የኔ ከሚል ሀሳብ ወጥተው የኛ የማንነት ሚል እና ለዲሞክራሲ መሰረት መጣል የሚችሉ ማንነቶች፣ ሀሳቦች፣ ባህሪዎች የሚንጸባረቁበት ስለሆነ መላው ኢትዮጵያውያን እንግዲህ ህልሙ ሁሉ የተሻለ መሰረተ ልማት፣ የተሻለ አገልግሎት ባጠረ ጊዜ ማግኘት የሚችሉበትን የከተማ አካባቢ እንዲስፋፋ የማድረግ ህልምም ትልምም ተይዞ እየተንቀሳቀስን ያለንበት ስለሆነ ከሱ አካያ እንግዲህ ያሉብንን የቤት ችግሮች፣ የቤት ስራዎቻችን ለማለት ነው። የቤት ስል ቤት ብቻ ለማለት አይደለም። መሰረታዊ ችግሮች አሉብን። በተለይ ሀብት ብለን የምንቆጥረው አንዱ መሬት ነው። መሬት መጠቀም ላይ አያያዝ ስርዓታችን ላይ እጅግ የተበላሸ ነው። እሱን ማስተካከል ይጠበቅብናል። ተመልካቾቻችን በኢትዮጵያ የከተሞች ታሪክ የከተሞች እድገትና ቀጣይ ከተሞች ሊኖራቸው በሚኖር አወቃቀር ዙሪያ በሁለት ክፍል ያዘጋጀ ነው ፕሮግራም የተከታተላችሁትን ይመስል ነበር። የፕሮግራሙ አዘጋጅ ተመስገን ዳረጎት ነበርኩኝ። በካሜራ በኩል ሙሴ አለማየሁና ደበበ ከበደ አብረውን ፕሮግራሙን በማዘጋጀት አብረውን ቆይታ አድርገዋል። ስለተከታተላችሁ እናመሰግናለን። በቀጣይ ሳምንት በሌሎች ፕሮግራሞች መልሰን እንገናኛለን። እስከዛው መልካም ሳምንት።